አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ቁኑቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራ ሁሉም ሰላም ነው? አላህ ይጠብቃችሁ። አላህ ሀገራችን ሰላም ያድርግልን። እናንተ የሀገራችሁ መሬትም ያብቃችሁ፣ የሰው ቤትም በቃችሁ ይበላችሁ። የወጣችሁበት ዓላማ ተሳክቶም ተደስታችሁም እኛ ከወጣን በኋላ በቃ ጠንከር ብለን እንዲያሉን ሳንል ጠንከር ብለን ሰርተን ለሀገራችን ውጤታማ ሆነን ተደስተን ለመግባት ያብቃን እላችኋለሁ። ዛሬ ያው በአዲስ ነገር ሀረግ ያው ክፍል 103 እያያችሁን ከሆነ 3 ነው 4 አይነት ያው ደስታ በውስጡ አሁን አንዳንድ ነገር ስታዩ ምን ስትሉ የእናንተ ምርጫ ግን የትኛ እንደሆነ ነው የጠየኳችሁ። እዛ ጋር እኔ ዋና ያስደሰተኝ በጀግና ያው አጎቱም አንዴ ያው እናቴ ዛሬ እያያችሁ ነው ገበታው ተቀርቦ ዛሬ የፈለገ ነገር ይሁን በእኛ እጅ እንጂ እንትናቲም ብሎ ሲያጎርሳት እሷም ፍቃደኛ አይደለችም። በቃ በእጄ ነው መላ እናንተ ብሉልኝ እንጂ በእናንተ እሺ እኔ እንትን ካልሽኝ እኔ ልጅሽ ካስከፋሁሽ ባጎቴ ብሎ እንትን ሲላት በሱ እሺ ስትል መሰለኝ የሆነ ነገር እንትን ተብሎ ያው በመጨረሻ በቃ ዛሬማ በእኛ እጅ እንጂ ጭራሽም እጅሽም አይነካም ብሎ እንደዛ እንትን ሲል ያስደሰተኝ ነገር የእናቶቻችሁ እስኪ ስታስቡ እናንተስ ያው እናት ለፍታ ምን ብላ ስብስብ አድርጋ ታቀርባለች እንጂ ነይ ቁጭ በይ እንኳን እንደዛ አንስታችሁ ዛሬ ምግቡ መጥቷል ሁሉም በእጄ ነው እንጂ እኔ አልበላም ብዙዎቹም ያው አሉ እናቶች ማንም ሰው የእናቱ ጥላቻ አለበት እናቱ መጥፎ ናት ብሎ ምናምን ሳይሆን ያው ጊዜ አይሰጡም። ወንድ ልጅ በቃ አሁን ሴት ልጅ አንድ ሰው ወለደ ምናምን ከተባለ ሴት ናት የእናቷ አይባልም። ለምንድን ነው የእናቷ ጎን ግን በወጪ ቦታ የእናቱ የሚያስደስት ከባባድ ትልልቅ ነገር የሚያደርግ ወንድ ልጅ ሴት ልጅ የታደርግም ለማለት ሳይሆን በቃ ያው ስሙም ወንድም ነው። ስታስቡም ብዙ ነገር አንዳንድ ጀግኖች እንኳን በትምህርት አልፎ ውጤታቸው ሙሉ በሙሉ የእናቱ አምጥቶ የለበሰው ሁሉም ታያላችሁ። ጥሩ ደረጃ ደርሶ ትልቅ ነገር አግኝቶ ትዳር ሳይሆን እናቴ እንደ ሰርግ አድርጌ ቤት ገዝቼ አስደስ በቃ ወንድ ልጅ ያው ሴት ምንም ነገር አትችልም ለማለት ሳይሆን ከወንዱ የምትሻል ሴት አለች። የእናቷ ግን እናቷ የምትል ነገር ሴት ልጅ የእናቷ ጎን ናት የሚባል ነገር አለ አይደለም። በቃ ጓዷም ሆነ ምንም የሷም ነገር ወንድ ልጅ መቼም አለ ግን እንደዚህ የሚያደርግ ነገር አለ እንደ ሴት ጓዳ እንትን ብሎ የእናቱ አሁን አለ እናትሽ አሁን በአመት ባል ጊዜ አሁን ቅቤ እንትን የሚል ነገር የሚዘጋጅ ነገር ብዙ ነገር አለ እቤትዋ የእናትሽ እንትን ብለሽ ብዙ የሚዘጋጆች ነገሮቹ አዘጋጅተሽ የምታመጪ ሴት ናት እንጂ ወንዱም በብሩም ይችላል ይሄ ማድረግም አያቅተውም ወንድም አለ። ነገር ግን የእናት እንደ ሴት ወንድ በጀግንነቱ ወንድ ያደርግ አሁን እዚህ ጋር ወንድ ብቻ ብለሻል ሴት እንደማትሉኝ ነው። አሁን ሁለቱም እንትን ብዬ አንድ ላይ አድርጌ እንትን ምላችሁ ሴት ልጅ የእናቷ አንድ ጊዜ እንኳን ገላዋ አጥባ ምን ብላ ሚስጥራ ከወንድማ ሴት ልጅ ከወንድማ ያለ ነገር እንኳን ከእናቷ እኩል ሆኖ ነው እንትን የሚሉ አይሉም። እናቷም ያው ሴት ልጇ እንዴት እንደምትሆንናት ሁላችንም እናውቃለን። ግን ይሄ ጀግና ልጆች እስኪ እናታችን እስኪ በእጅሽ እንትን ሳትይበት በእኛ እጅ ማጉረስ አለብን። ዛሬ ምግቡ ሙሉ በሙሉ እኔ እያጎረስኩሽ መብላት አለብን። አይ ልጅ አንተ ያው እናት የልጁም ነው የምትጨናነቅ እንጂ ምንም እንትን የሚላት ነገር የለም። ሰላማችሁ ያብዛልኝ። ከልብ ነው ማመሰግነው። ሁሌም ደስታችሁ ያሳየን። የኔ ደስታ ሁሌ ነው እንትን የሚላችሁ ደግሞ ምላችሁ ነገር እህቶቼ ወንድሞቼ እኔ አሁን ሊቭ ላይ ምንም ባለፈ እንትና ፍቅር ነው ያለች እኛ አሁን በዚህ ጋር ቁጭ ብለን የተለያየ ቪዲዮ ብንሰራ እኔ በተቻለኛ አቅም ቤታችሁ እዘይራለሁ እመጣለሁ። ኮመንትም ከእናንተን ጋር ሊቭን ብትገቡ ግን ያው በሊቭ ቦታ ብዙ እንትን የሚለን ስለሆነ እኔ ቪዲዮ የምትለቁ እህቶቼ ከቤታችሁም አልጠፋም። ጠዋትም 10 ምንም ደግሞ ሙኒ የሆናችሁ እህቶቼ ሰብስክራይብ ያልሞሉ ጀማሪዎቹ የነሱ የሳታቸው ምናምን ሊቭ ላይ እንትን ይበሉ እንጂ በጣም የሚጠቅመን ቪዲዮ ነው። ያው ብዙ እህቶቻችን በስደት
ላይመቻችሁም ይችላሉ። ብዙ እህቶቼ እንዴት አድርጌ ነው ቪዲዮ ምሰራ፣ ጀማሪዎችም ምንም እንደዚህ የቪዲዮ መስራት ምንም እንትን ማይመቻቸውም አሉ። ያው እንትኑም እንደዚህ አቅማም እንትን ሲሉ ድረስም በጣም አስቸግረን እንዴት ነው ያሉም አሉ። ሆነን ቀረም እናንተ ሰዓታችሁ ሲሞላ ድረስ ሰዓት ግን ምንም በየትኛውም እኔ በቃ የትንሽ ጊዜ ነው እንጂ ያው ሰዓቱም አንስቶ አስሞልቼን ከሆነም ከእናንተ ጋር እንደ በፊትን ከሞላ እሱ ጣጣም የለኝም። እንግዲህ የተሰበሰበ እንትን ዶላሌ ቢልክልኝ አሪፍ ነበር። እስኪ ሳምንት ድረስ ልቆየው እላችኋለሁ። ከልብ አመሰግናለሁ። ከአሁን በኋላ እንደዚህ አጫጭር ቪዲዮ ጠዋትም ከተመቸኝ ማታም እንደዛ እንትን እላለሁ። መታችሁ ቤቴ አክብራችሁ እንደ ሌላን ጊዜ በተቻላችሁ አቅም ቪዲዮ አይታችሁ ለመገናኘት እኔ ከጎናችሁ ነኝ። አላህ ከጎናችሁ ይሁን። እቺ ልጅም እያያችሁ በአንድ እንትን አንድ እንጨት ብቻ ነው ገርሞኝ ነው ያመጣኋት። በሱ ነው አልፋ እንዴት አድርጋ እንደወጣች እያያችሁ ከሆነ ልፍ ብላ መንገድ ሉል እኔ አንቀጠቀጠኝ ጨርሳ ያ ቦታ ታልፈዋለች። ደግሞ ያረገችው ጫማ አያችሁ እንዴት እንደምንም አድርጋ አለፈች። ሱብሃንአላህ። አሁን አንዳንድ ሰው ብዙ ተከርክሮ ብዙ እንትን የሚል ነገር አለ። እኔ መጀመሪያ ስትጀምረውም ሽልማቱ ምን እንደሆነ በፊት ለፊት በኋላዋ በፊት ለፊት የተሰበሰበ ሰው ምን አይቶም ይሆን እኔ ምንም እኔ ግን ባደረገችው እኔ አንድ ቀን እንደዚህ አይነት ጫማም እንትን ብዬም በዛ ኮታ እንኳን በአንዱ እንትን ሆና በዛ በአንድ ጣውላ እንትን ተብሎ በትልቁ ውሃ እንዴት እንዳለፈች በጣም ታሪክ ሆኖብኝ በጣም እኔ በቃ እጃ ደግሞ ዘርግታ እኔ በቃ አሁን ዋኛውም በውሃ በትልቁ ውሃ እንዴት ነው የምትገባው? እንደዛ አድርጋ እንደምትገባ ነው በቃ እየጠበኳት ነበር። በቃ አጠገባ ከግራም ያው ውሃ ነው የተሞላ ውሃ ነው እንደ ትልቅ ሐይቅ በአንድም በቀኝም እጇ እንደዛ ነው። እነሱ ሁለቱም እንደዚህ ያደረጋችሁ በዚህ በምታዩት በእንጨቱ አንድ ጣውላ ነው እንደዛ ሆኖ በዛ በትልቅ እንትን አለፈች። አንዳንዴ ያው ቻንስ አለ አይደለም? እንዴት መሆን አለው የራሱ ጉዳይ የምናደርገው ነገር አይተን አሁን ያው የሚጠብቀን ፈጣሪም ነው ሰው ማድረስ ነው እንጂ በቃ እንዴ ጠንከር ብላችሁ እንትን ካላችሁበት ቦታ አልፋችሁ በቃ ሐሳባችሁ እንትን ሲል በጣም ያስደስት። እኔ ከሷ የበለጠ አይቼ አሁን ወደቀች አሁን ገባችበት በውሃ እያልኩ እንዴት አድርጌ ነው እንትን ያልኳት ነበረ። መቼም አልፋ ወጣች። በጣም ደስ የሚል ነገር ነው። ሁሉም ሰው ደስታ ሀገራችን አንድ ሰው እንደዛ ራሴ እንትን ላለው ብሎ በደረገው ነገር ሲደሰት ደስ ይላል። ሰላማችሁ ያብዛልኝ። ከልብ ነው ማመሰግነው። ሀገራችን አላህ ሰላም ያደርግልን። ሩታም ያው ወደ ሩታ ልምጣላችሁ። ሩታ ባደረገችው ነገር ያው እንትንም ብላ ምን ብላ አሁን እንደ ቤቢ ኮኩ እንትን አድርገኝ ቤቢም እንትን ሲድረስ ቤቢም ደርሶ ስንደርስ ድረስ እስኪ እንዴት አድርገህ ነው የኔ ደስታ ደስ የሚላቸው ምናምን ብላው መሰለኝ። ምትችሉበት አላችሁ። አሁን እዚህ ጋር ወንዶች እስኪ እንጠይቃችሁ። እያንዳንድህ አሁን ሌላ ጓደኛ ሁሉም ሰው ማንም ሰው ያፈቀረ ሩታና አብረሽ እንደዛ ሆኖ ብሩኬም ልክ እንደዛ እንደ አብረሽ ኩቶ አድርጎ ተሸክሞ እንደዛ አላየሁም። ግን ብዙ ነገር አደረገላት። ብዙ ነገር ወደዛ ተብሎ ብዙ ነገር ታይተዋል። ነገር ግን እንደ አብረሽ እኔ በማንም እስኪ ኮሜንት አስቀምጡልኝ። ማናችሁ እንደዛ እኔ ምላችሁ ነገር አሁን እነሱ ውሎዋቸው እንዴት ይመሽላቸዋል? አዳሩስ እንዴት ነው የሚነገል? በቃ እንዴት በቃ ጭንቅላታቸው እንዴት ይሆናል? እንዴት እንደዚህ ያሳለፉ? ያ ሌሊቱ እንዴት ይነጋል? እኔ እንዴት አድርጎ የሚያሳልፉ ደግሞ ስልኩ ወይ ሙሉ በሙሉ ከጠፋ ጎበዝ ከሆኑ እናየውም። ይሄ ቪዲዮ የሆንበት እናይን ከተባለ እንጂ ያ ፍቅር ስታስቡ ከዱባይ ከሄዱበት ገና በፊት አስባችኋል? እንዴት ነው? እኔ ራሴ እንኳን የሆነ ቦታ ገብቼ ቪዲዮአቸው አይቼ ምናምን ከሆነ በጣም ነው እንትን የሚለኝ።
እንዴት ይሆናል? ከባድ ነው። እንደዛ ፍቅር ሆኖ አሳልፎ ልጁ አሁን ደርሶ ልጁ ወልዳ እንደዛ ጭንቅላቱ ላይ እንደዛ ኩቶ በላይ ኩቶ ተሸከመ የሚል ልጅ አለ አይደለም? አሁን በቃ ወይ አባቱ ባለፈ ቪዲዮ የሆነ ሰው እንትን ብሎ ነበር። አባቱ ነው እንደዚህ እንትን ብሎ ተሸክሞ እየሄደ ምናምን እንደዛ የተደረገ። አሁን ሩታ አሁን በጣም ይቆጭሻል እህቶች። ለምንድን ነው በወደዳችሁ ሰው፣ ለምንድን ነው እንደዚህ ባሳለፋችሁ ሰው፣ ለምንድን ነው ወልዳችሁ እንደዚህ አይን ላይ እንደዚህ አጠገባችሁ ቁጭ ብላችሁ እንደዚህ አቅፎሽ እንደምታይ አሁን አንቺ በቃ የሚሰማሽ ነገር ገና አሁን ወይም ሼም የሆነብሽ ነገር ይሄ መምታቱ እሱ በጥፊ ያልሽ ምን ስታስብ ይሆናል ምር ብሎሽ የወጣሽ ይመስለኛል። መቼም ዞረሽ አሁን ያው ቪዲዮ ምንም እንትን አለቃቃችሁ አንድ ላይ ትሆናላችሁ። ከጀርባ ያ ብዙ ነገር አለ። እሷ አመማት እንደዚህ እሱ ቡታጀራ ሄዶ እንደዚህ ሆኖ ጋሼውን ምን እንትን እንዳለ ብዙ ነገር እንትናል። ግን እንደዛ መሆን የለባችሁም። እኔ ያገባኝም የለሁበትም። ሴቶች በአንቺና በእንትናም እንትን መውሰድ አለባቸው። ማንም ሰው በቃ እንደዚህ ነገር ተደርጎ እንደዚህ ነገር እንትን ብዬ ምናምን ሳይሆን በቃ በጥሩ ነገር ሁሉም ሰው ለምን እንደዛ አድርጎ ነበር ለምን ብሎ መቆጣት ምናምን እኛ የምንቸገረን ሁሉም በያዘው ነገር የምንቸገረውም ስንል ቤተሰብ ከሆነ በኋላ አንድ ላይ እያሳለፍን አንድ ላይ ሆነን ነው ብዙ ነገር እንትን የምንለው። በዛ ነገር ለምን ሌላ ሰው እንትን ማለት አስፈለገ? የሌላ ቦታ ማሄድም የለብንም። ሌላም ነገር እንዲህ ነው ማለት በወሬ እንትን ማለት ጥሩ አይደለም። አንድ ሰው እርግጥ በተቻለው አቅም የብዙ ሰው እንትን ሊል ይችላል። እነሱ ግን አሁን ያው በፊት ያደረጉ ነገር አሁን እኔ ብዙ ጊዜ ነው የእንትና ሀይሚና ብሩኬ ለምንድን ነው ሁሉም ሰው አንድነታቸው አይቶ ለምን እንትን አይልም ብዬ ብዙ ጊዜ ያው እየጠየኳችሁ ነበር። ሌሎቻቸውም ብዙ እንትን እያለ ነው ተው እናንተ ተመለሱ፣ ትናንትና እያያችሁ ነው እነሱ ይታረቃሉ ብለን ነው እንጂ ምናምን ብሎ የጀመሩ አልሆንላቸውም። ያው ዝም ብሎ ነው በወሬ እንትን ያሉ እንጂ ምንም የሚጠቅማቸው ነገር የለም። እነሱ ብዙ ነገርም ቢሉ ያቺ ያለችው ነገር እንዴት ይሆናል ብላችሁ ማሰብ ነው ያለ። ሌላ ሰው በተቻለው ራሱ በተመቸው እንትን መሄድ ይችላል። እንደዛ ነው። ሩታ ካሁን በኋላ እንደዚህ ነገርም ልምድም አይኖራትም። ለአሁን እንደተጨናነቀች ልጅቷ እንደዚህ እንዳለፈች እያያችሁ ነው። የእናትን ፍቅር እያያችሁ ነው። በዛሬ ቪዲዮአችን ብዙ ነገር ነው። አንድ ሰው ያው ሐረግ ክፍል 103 ያው ብዙዋችሁ እንትን እያላችሁ ነው። እዛ ሊቭን ትገው ምን እንትን ስትሉ የራሱ እንትን የቻለው ነገር በሱም የትኛው ነው ብሎ በውስጥ ተደረገ አይደል? ምርጫችሁ የእናንተ ምርጫ በየትኛ እንደሆነ ተጠይቃችሁ ነበር። መቼም እጅ እንትን አላላችሁ ይመስለኛል። አላኩልሃል አንድ ሰው በያዘው ነገር ሳይሆን አላህ በተመቻቸው አላህ ባደረገው ነው የሚሆነው። እሺ ውዶቼ፣ ሩታ አሁን ሀይሚ ያው ትላንትና ተስተካክለዋል። እውነትም ይሁን ከተባለ በቃ አስተካክሎ ሁሉም ነገር ነው ያመቻቸ። ለምን በእንትና ነገር ያቺ በቃ እኔ ሀይሚ በቃ ምንም እንደሌላት ሀይሚም ልጁማ ተጫወተባት። ዳጊ እንትኑ እንደዛ የሆነበት ለምንድን ነው? እያያችሁ ነበር ትላንትና። ምንም እኔ ከሷ ጋር በቃ ከሷ ነካ የጓደኛውማ ምንም እንትን የላት መሰለኝ። ምንም ከሷ ዞር ብሎ ሊያይም አይፈልግም። ሩታ ተጨናንቃምም በቃ ደበራት። የዛ ልጅ አላነሳውም እንደዚህ የተጫወተብኝ እንደዚህ እውነቷም ነው። ከምትወደው ጓደኛው ነው ይሄ ያልሆነው እንትን ያደረገ በመጀመሪያ ጥፋት ያው እነሱም ቢሆን ከዛ በኋላ ያው ያንቺ የተለያየ ስሜት አለኝ ምናምን ሲል ብሩኬም ሰምተሻል አይደል ብሎም ብሩኬም በጣም ተናዶ ያው እስካሁንም ብለዋል። ያንዴና ያንዴ በቃ ብሎ ነው እንደዛ ሆኖ የሰሩ የነበረ። አሁንም ትላንትና እያያችሁ ያው በቃ ለምንድን ነው እሱ ነገር ግን የሩታ እንደዚህ የእንትና የሀይሚ ውዴታ እናንተ ሰው እንዴት ይከጅላችኋል? ሰው አዙሮ እሱ እቺ ሴት የኔ ትሆናለች።
ሴት ልጅም ወንድ ይሄ ወንድ እንዴት ነው ብሎ በቤቷ እንትን አትሉም? ባለፈ አሁን እንደዛ ፈኪ አህሙ ትታ አቤት አህሙ ምን እንደሆነላት እኔ አሁን መዳምንም ይዛ ትመጣለች ብዬ ያው ተስፋ አለኝ። ኢሳም ብላ እንደዛ ርር ያለች ሰው የማይሆንበት ነገር ትንሽ እንትን አይልም። ኢሳም ከጎን አህሙ እንደዛ የሷ ውርር ብሎ በሷ በፍቅር እንደዛ ብሎ የሷ ስንት ክብር የነበረው ሩር አድርጋ ኢሳም ብላ እንደ እኛ ሴቶች ማን ነው ከኔ ጋር የሚሆነው? ማን ነው እስኪ እንደዛ መሆን እንዴት አሁን ምን አይነት ነው ዳኒ? አሁን የሌላው ነገር አሁን ብሩኬ ሃይሚ እንደዛ አስቆጣ። በመጀመሪያ ፕራንኮ ይሄ ሁሉም የመጣ አሁን ሃይሚ ስልክ አታነሳም ብሎ ጓደኛው አንቺ ነይ ደውይላት። በመጀመሪያ እነሱማ በጀርባ በካሜራ ጀርባ እንደዚህ የምታደርገው ነገር እያወራ ሰማችሁ። አንቺ እዚህ ጋር አሁን በካሜራ ሲሆን የሆነ ነገር ቅልስ በቃ ስልክሽ ሁለት ስልክ እንደሆኑ ልታሳይ ምን ትያለሽ? ግን በእነሱ እንትን ሆነሽ እዚህ ጋር ስትመጪ ምንድን ነው ሄደሽ እወደዋለሁ ቤቴ መተሽ እኔ እሱ በጣም ያሳዝነኛል፣ በጣም ማፈቅረው ልጅ ነው ታመመ ብለሽ ትያለሽ። እዚህ ጋር ስድብሽ ምን አመጣሽ? እሷማ ልኩ እንትን አላት። እውነትም ነው ቤቱ ላይ ጅጅ ብሎ አሁን እናንተ ልታዩ ቤተሰው ቅልቅል በቃ እሱም ያው ሁለቱም እኩል ነው ሲሳደቡ ምንም ሲል እሱም አንቺ ምንድን ነው በቃ ይሄ እንትን ለብሰሽ መተሻል በቃ ሁለት ስልክ እንዴት ነው የምታቀራ እንዴት ነው? እውነትም ነው እሷ ያው ስራዬ ትቼ ነው የመጣሁ በስራዬ ታወጣለሽ። ያ ስልክ ስታሳየው ቅጠል ብሎ ነው እሱ አንቺ ቤት ገብተሽ እሞታለሁ እኔ አፈቅርሃለሁ እሱ እንዴት የታመመ ልጠይቀው መጣሁት ያለሽ እዚህ ጋር በቤተሰቦቻችን በእነሱ እንትን ይሄ ማውራትሽ ምንድን ነው? ምን አይነት ነው እንደዚህ የምታወይ ብሎ ይሄ ያክል ጭቅጭቅ እያደረጋት ሃይሚ ደውይልኝ። ለምንድን ነው ሃይሚ እኔ ማልደውል እኔ የጠራኸኝ ለምንድን ነው? እሷ ይቅርታ ሊላት ነው የፈለገች። እኔ ለምን ይቅርታ ነው ብቻ ሃይሚን ይቅርታ ብዬ አይደወልከልኝ ይቅርታ ልሽ ነው በቤተሰው እሱ ለምን ይቅርታ ነው? በቃ እሷ ሊያናድ ነው ምንም ፊት ለመስጠት ከሃይሚ ሊሆን በቃ አሁን ለምን እንደነው ስልክ ታነሳልኝም የፈለገን ይሁን በቃ ሊያያት አያችሁ ራሱ እንትን ያለበት ነገር ያቺ ልጅ ደወለችላት። ሃይሚም ያው ተናደ ሁለቱም ነው ያው ጣል አድርጎ ነው የሄደው። ሴት ልጅ ደግሞ ቪዲዮ ሰርቶ ሴት ልጅ እንደዚህ እንትን ምናምን አያችሁ ያልሆነ የሆነ ነገር እንደዚህ ሲሳደብ ዞሮ መጥቶ የሃይሚው ያው ከመጣሽም በኋላ እኔ ሃይሚ አንቺ መክተፋ አየሽው ሃይሚ ተናዳ ስትጠይቀው እኔ አንቺ ምን አር በቃ ጥሩ ሰው ናት። እኔ በህመሜ አሞኝ ብዙ ነገር አደረገችልኝ ብዙ ነገር ከኔ ጋር እንትን ሆናች ብዬ ነው እንጂ ሌላ ነገር ጥሩነትሽ በቃ እሱ አመሰግናለሁ እያለች ነበር። እሱ ግን ሌላ ውስጥ ነው የገባ ውስጡ ባለፈ እናንተ የራሱ የሚያፈቅራር ስለሆነ ነው ብዬ ብሩኬ አሁን ባለፈ ሃይሚ በቃ ብዙ ጊዜው ተይ ይሄ ልጅ የሌላ ነገር እስኪ ሁላችሁ የነሱ ቪዲዮ የምትከታተሉ ከሆነ ማንሽም ያመርጥሽ ማቃለሁ። ሃይሚ እኔ ይገባኛል የሆነ ነገር እንዳለ ተይ ሃይሚ ተጠንቀ ምን አለ ትላለች እሷ ምን አለ እኔ ልጠይቀው እኔ አንተ ነገር ያንተ እስር ቤት ሲባል አንተ እንደዛ ብላ ነው እንትን ያለች ነበር። ነገር ግን አንተና ብሩክ ያወቀ ከዛ በኋላ ጥሩ ያንቺ ሃይሚ ጥሩ ስሜት አለኝ አንቺ ምናምን ሲላት እንዴት ቁጭ ብሎ እንዴት እንደነገራት አያችሁ አይደለም? ብሩኬ ሃይሚ ያልኩሽ ነገር እኔም 3 4 የሰማው ሃይሚ ይሄ ልጅ ሌላ ነገር ነው ተይ ትጎጃለሽ ተይ አንቺ እንደዚህ ምን ይለኛል ምንድን ነው? እሷማ በቃ ብሩኬ እያላት እያወቀ ምን ያመጣል ብላ ነው እሷ ያው የዋህነቷ ከብሩኬ እንደዚህ እያሳለፍ ይሄ ሁሉም እየሆነን ምን ያመጣል አንተ ምን እያልክ ነው ብላ ነው እንደዛ የሆነችበት። ነገር ግን ዞሮ ምንም ብሎ ይሄ ያለው ነገር ብሩኬ ተጠንቀቂ፣ እኔ ያንቺ ነገር ምንም አያገባህንም ብትይም ሁሉም ነገር ግን ራስሽ እንትን ማለት አለብሽ። ነገ ይቆጥሻል፣ ነገ የሚጎዳሽ ነገር ነው ምናምን ብሎ ይውት ጠዋትና ማታ እንደዚህ ርር እያለች እሷ ዋህነት ያው ታሞም ነበር ልጠይቀው ስላለች የሱም ክብር አለው ለምን በሌላ ነገር እንደዛ ይሆናሉ ብላ ስለተለዋወጠች አንቺ ጥሩ ስለሆንሽ ነው እንደዚህ ምንሽ እንደዚህ ነገር ነሽ አንቺ ምን
ግን አሁን ስልክ ዘጋችሁ። መቼም ያው ማትመጣለት ስለሆነ ምንም ጥሩ ይሆናል ብዬ አስባለሁ። ባለፈም ያው ልጆቹ እንደዚህ የሄደችበት ምን ያለችበት ነው የሚያናድ የነበረው። ለኸይር ነው። ሰላማችሁ ዝትርፍ ይብልልኝ ውዶቼ፣ ከልብ ነው የማመሰግነው። ያው ሐረግ ክፍል 103 ነው። እስኪ ገብታችሁ በላይክ